ህመም ያዘለ ፍቅር፣ ልብ አንጠልጣይ ታሪክ። ክፍል 10። ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። ቤዛዊት ጭልጥ ያለ እንቅልፍ ውስጥ ሆና እማማ ስንቅነሽም ልጄ ቤተ እምነት ደርሰን እንምጣ እያሉ ሊቀሰቅሷት ቢሞክሩም አልሰማም ስላለቻቸው እሳቸው ደጅ ወጥተው ልብሳቸውን ቀያይረው ነጠላ ቢጤ ደርበው እንደወጡ በሩን ለመዝጋት ሲሞክሩ ልጃቸው ጌታቸው ከእንቅልፉ ይነቃል። ጥቂት አልጋው ላይ ሆኖ ስለ ቤዛዊት ቁንጅናና ስለ ውበቷ በህሊናው ሲስል ቆይቶ በቀስታ ከአልጋው ይነሳና ወደ እማማና ቤዛዊት ወደ ተኙበት ክፍል አመራ። ቤዛዊት ብርድ ልብስ ተሸፋፍና ጥቅልል ብላ ተኝታለች። ጌታቸው ፊት ለፊቷ እያያት ከቆመ በኋላ ብርድ ልብሱን ቀስ አድርጎ ገለጠው። ቤዛዊት አሁንም የእንቅልፍ ልብ ውስጥ ናት። ቀስ ብሎ ረዥሙን ቀሚሷን እየገለጠውና እየተመለከታት ቤዛዊት ተገላብጣ ስትነቃ ፈንጠር ብሎ ቆመ እና ማየቱን ቀጠለ። ጌታቸው ከቤዛዊት ጀርባ ቀስ ብሎ እየተጠጋ ሊያቅፋት ሲሞክር ምን መሆንህ ነው እያለች ገፍትራው አይኑን አጉረጠረጠችበት። እንደ መፍራት አለ። ምን አደረኩ? ደህና መሆንሽን ለማወቅ ነው እያለ ወደ ኋላ ፈገፈገ። ነገር ግን በልቡ መጥፎ ሀሳብ ጠንስሶ ጠብቅ ያገኝሻለሁ እያለ ነበር። እኔ ደህና ነኝ እያለችው ቤዛዊት ዛሬስ ፍጹምን አየው ይሆን እያለች ራሷን እየጠየቀች ለራሷ ዛሬም አገኘዋለሁ አወራዋለሁ እያለች ወጣች። ፍጹም ወረቀቱን ገልጦ ስለ ቤዛዊትና ስለሱ መከራ የበዛበት የፍቅር ታሪክ መጽሐፉን ተያይዞታል። ህመሙ የተሻለው ስለሆነ ጥሩ ስሜት ውስጥ ነው። ስላለፈው ታሪክ እያሰበ ይጽፋል። አስደሳች ጊዜዎቹ ታውሰውት ፊቱ ላይ ደማቅ ፈገግታ እየተነበበ አእምሮ ላይ ያለውን ከወረቀት ጋር እያዋሃደ ነው። እንደምትወደ የነገረችው ቀን አስታውሳ እሱን ጻፈው። የሰጠችው ወረቀት ውል አለበት። የተጣሉበት ቀን መሀል ላይ ፍቃዱ መሀላቸው ገብቶ የእህቱን ፎቶ ሚስቱ ናት ብሎ ያወራ ቀን እንደተፈጠረውን ሲያስታውስ የሚጽፉት እጆቹ መንቀጥቀጥ ጀመሩ። ለቤዛዊት ላስረዳት ውሸት መሆኑን ሊያብራራላት ሲጣደፍ መኪና የገጨውን ሲያስታውስ መጽሐፍ ስላልቻለ እስክርቢቶውን ወረቀቱ ላይ ጥሎ በዝምታ ተቀመጠ። ከጎኑ አብሮት የታሰረው ማስረሻ የተባለ ታራሚ የፍጹምን ሁኔታ በአይኖቹ ሲከታተል ስለነበር ምን እየጻፍክ ነው ወዳጅ ሲል ለሙቀት መከላከያ ብሎ ውሃ ውስጥ ነክሮ አናቱ ላይ ያስቀመጠውን ፎጣ እያወረደ ፍጹምን የጠየቀውን ልጅ ትኩር ብሎ ተመለከተው። ማስረሻ ቀጠን ብሎ ቀውላላ የሚባል ወጣት ነው። አይኖቹን ሲያስተውላቸው ከተረገሙ ፈቃዱ ጋር ተመሳሰሉበት። ለመጀመሪያ ጊዜ ከተቀመጠበት ተነስቶ ጮኸ። ምን አገባህ? ደም ስሮቹ ተገታትረው ንዴት እያንቀጠቀጠው መናገሩን ተያያዘው። ለምን አትወኝም? ተወኝ። እጆቹን እያወራጨ ወደ ማስረሻ ተጠጋ። ማስረሻ በፍጹም ሁኔታ እየተገረመና ጥሎት እንደመሄድ እያለ እብድ ድሮስ ነብሰ በላ መጨረሻው ማበድ ነው ብሎት ወደ ውጭ ፍጹምን ትቶት ወጣ። ፍጹም ግን ማስረሻ የተናገረው ንግግር አእምሮ ላይ ያቃጨለበት ነበር። ነብሰ በላ እውነት ነው። የሰው ደም ወደ ሰማይ ይጮሃል። ገዳይም የሰላም እንቅልፍ አያገኝም። ማንም መጥፎ ሰው ቢሆን እንኳ የፈጠረው ፈጣሪ በሞት ካልወሰደው በቀር በሰው ቢገደል ገዳዩ ኃጢአቱን ይሸከማል። ቤዛዊት መንገድ ላይ ወደ እስር ቤቱ አቅራቢያ ስትደርስ ካገኘችው ጥሩ ምግብ ይሰራሉ ብላ ካሰበችበት ምግብ ቤት ገብታ ለፍጹም ለገዛችው ሰፊ የምግብ መያዣ ምግብ አስቋጠረችለት። ደስ እያላት ነው። በልቧ ፍጹምን ዛሬ እንደምታገኘው እንደምታወራው እርግጠኛ ሆናለች። ዘመድ መጠየቂያ ቦታው ላይ ቆማ የፍጹምን ሙሉ ስም ተናግራ መጠበቅ ጀመረች። ፍጹም ከላይ የተጣበቀ ቲሸርት ከስር ያረጀ ቁምጣ በሲሊፐር ለብሶ ሲመጣ በርቀት ተመለከተችው። ልቧ እየተሸበረ ነው። አሳዘናት።
የሴትነት አንጀቷ ባህሪዋ ምሩሩ ስለሆነች ሆድ ባሳት። እንባ ማንባት ጀምራ ሲያየኝ እሱም ይጨነቃል ብላ አስባ እንባዋን ወዲያው ጠራረገች። የያዘችውን ምግብ ፖሊሶቹ ፊት ለፊታቸው እንድትጎርስ አዘዋት እየጎረሰች ፍጹምን በከርታታ ዓይኗ እያየችው ነው። ፍጹም አንገቱን ደፍቶ መሬቱን እያየ ምግቡን በግድ የለሽነት ተቀብሏት መሬት ላይ አስቀምጦ በጨረፍታ ታያት። ለምን ተቸገርሽ? ለእኔ ብለሽ መልፋት የለብሽ። እኔ የብዙ ዓመት ፍርደኛ ነኝ። የጀመረላትን ሳታስጨርሰው ሁሌም ቢሆን እጠብቅሃለሁ። ቅድም ያስቆመቻቸው እንባዎቿ መፍሰስ ጀመሩ። 10 ምናምን ዓመት አለና የፌዝ ሳቅ ሳቀ። ፍጹም ራሱ ማስረሻ ካወራው ጀምሮ ጸባዩ የተቀያየረ ነበር። ውስጡ ሰላም እየተሰማው አይደለም። እሱ በእስር እየበሰበሰ የወጣቷን የቤዛዊትን ሕይወትም የቁም እስር ውስጥ መክተት የለብኝም። ርኩስ መንፈስ ልብ ውስጥ ማደግ ጀመረ። መንፈሱ ሕፃን ስለሆነም እያነጫነጨው ነው። እንዋደድ የለ አትወደኝም እንዴ ስትል ጠየቀችው። እወድሻለሁ አላትና ጥቂት አስበው ነፍሰ ገዳይ ሰው ግን ላንቺ አይመጥንሽ። ሌላ አዲስ ሕይወት መጀመር ትችያለሽ። አልቀየምሽም። በአንቺ ደስተኛ ነኝ። ሁለተኛ ግን እኔ ጋር እንዳትመጭ አላትና ዓይኗን ላለማየት የተጣደፈ ሳይሰናበታት ወደ እስር ቤቱ አመራ። ከጀርባው በሕይወት አግኝቼ አጠዋለሁ ብሎ በትዝታና በናፍቆት እስሩን እስኪጨርስ ከልቡ የማያወጣትን ቤዛዊትን ጨክኖባት ትቷት ጀርባውን ሰጥቷት ከእይታዋ እየራቀ ሄደ። እየተራመደ ዞረህ ተመለስ፣ ዞረህ አዋራት፣ ተስፋ ስጣት፣ ተጋብተን ልጆች ወልደን በፍቅር እንኖራለን የሚል ስሜት ቢወረው መጥፎ ስሜቱ ግን በተቃራኒው የምን ተስፋ ነው? የምን ተስፋን የምታስቡ? ልጅቷም ሕይወት አላት። አንተ ሕይወትህን ጨርሰሃል። ታሰርክና እሷም ሌላ ሕይወት የላትም የሚለው ስሜት አሸንፎት ወደ ኋላም ሳይዞር እየተንቀራፈፈ እየተጎተተ መራመዱን ቀጠለ። ሕይወት ግን እስትንፋስ ይዛ እስከቀጠለች ድረስ የሚፈጠረው አይታወቅም። አበቃና ተዘጋ ተደመደመ የተባለው አንድ ቀን ጊዜውን ጠብቆ ይጀምራል። ተጀመረ ተከፈተ የተባለውን በድንገት ሊዘጋ ይችላል። ሕይወትንም ውስብስብ የሚያደርጋት ገጽታ ይሄ ነው። የተዘጋው በር ሲከፈት የሚገኘው ደስታና የተከፈተው በር ሲዘጋ የሚገኘው ሐዘን ሲፈራረቅ የሕይወት መስመርም ከዚህ ጋር ተቆራኝቶ ይሄዳል። ቤዛዊት ከዓይኗ እየራቀ ያለው ከቤተሰብ ከአባትና ከእህቷ ያስበለጠችውን ፍቅሯን በእሱ የጀመረችው ሰው ርቋት ሲሄድ በቆመችበት ምንም ሳትንቀሳቀስ ዓይኗ እስኪደርቅ ካየችው በኋላ በጥልቅ ዝምታ ውስጥ ሆና መራመድ ጀመረች። ትላንት ስትጮህ ስታለቅስ ያዩት የማረሚያ ቤቱ ፖሊሶች እንዴት ነሽ እህት እያሉ ሊያወሯትና ሊያጽናናት ቢሞክሩ ልትመልስላቸው ልታወራቸው ይቅርና በዙሪያ ምን እየተፈጠረ እንዳለ እንኳን አታውቅም። የቀኝ እጇን የሌባ ጣት ጥፍር አፏ ውስጥ ከታ እየቆረጠች ቢመስላትም በሐሳብ ግን ጀርባዋን ሰጧት የሄደው ፍጹምን እያሰበች ህመሟ መጣው እያለ ዓይኖቿ ፍዝዝ እያሉ ትራንስፖርት ይዛ ከኋላ ወንበር ተቀምጣ መጓዟን ጀመረች። እናት ሂሳብ በተደጋጋሚ ጮኋል የታክሲ ረዳቱ። ቤዛዊት የፈዘዙ ዓይኖቿ እየቀሉ ታክሲው ላይ ከተለጠፈው ጥቅስ ላይ ዓይኖቿን ተክላ እየሰማቸው አይደለም። ከጎኗ የተቀመጠችው ተሳፋሪ ቤዛዊት የምታየውን ጥቅስ አየችው። ቀን ሲጥል ፈራጁ ብዙ ነው። የቤዛዊትን ዓይኖች ስታይ የሆነ ችግር ውስጥ እያለች እንደሆነ ገባት። ከኔ ላይ ቁረጥ ብላ ለረዳቱ እየነገረችው ወደ ቤዛዊት ተመልሳ ዙራ ደህና ነሽ ስትል ጠየቀቻት። የቤዛዊትን ትከሻ ነካ ነካ እያረገች ቤዛዊት አጠገቧ እያወራቻት ያለችውን ልጅ በሚንከራተቱ ዓይኖች አየቻት። እኔ እንጃ ስትል መለሰችላት። እና አሁን ወዴት እየሄድሽ ነው? ለቤዛዊት አዝናላት አሟት ይሆን ስትል እያሰበች ልትረዳት ፈልጋ። ዓለም ላይ ብዙ የሰውን መጥፎ ማየት የሚፈልጉ
ለሰው መልካም የማያስቡ የተረገሙ ሰዎች ቢኖሩ፣ ሌሎች ደግሞ ለቁጥር የሚያዳግቱ ደግና መልካም ሰዎችም አሉ። እማማ ስንቅነሽ ቤት እየሄድኩ ነው። ቤዛዊት አፏ እየተሳሰረ ነገረቻት። ተሳፋሪዋ ከቤዛዊት ጋር አብራት ወርዳ የምትሄድበትን ቀጠሮ ሰርዛ ለመራመድ አቅም ያጣችውን ለህመሟ መነሳት ቋፍ ላይ ያለችውን ቤዛዊትን እያታለለች በዘዴ የእማማ ስንቅነሽን ቤት አቅጣጫ እያወጣጣቻት በእግር መጓዝ ጀመሩ። እማማ ስንቅነሽ እርስዎ ኖት አይደል? አለች ተሳፋሪዋ የእማማን ግቢ ቆርቆሮ አጨላልፈው ሲገቡ። ቤዛዊትን ገብታ እንድትተኛ እየነገረቻት በዕድሜ ገፋ ያሉ ሴትዮ ስታይ እማማ ስንቅነሽ መሆናቸውን ለማረጋገጥ ብላ ለእማማ ተሳፋሪዋ መልስ አልመለሱላት። ፈዛና ነውል ላይ የቆመችውን ቤዛዊትን ሩጠው አጠገቧ ደርሰው በእጃቸው ፊቷን ዳበሱ። ምን ሆንሽብኝ ምትኬ? ምን ሆንሽ? እያሉ ደግፈዋት ወደ ውስጥ ካስገቧት በኋላ አልጋ ላይ እንድትተኛ ነግረዋት ተሳፋሪዋ የተባረክሽ ልጅ ፈጣሪ ከክፉ ሁሉ ይጠብቅሽ፣ ግቢና ሻይ ጠጪ እያሉ እየመረቁ እንድትገባ ቢለምኗትም ሌላ ጊዜ እመጣለሁ እያለች ልጆትን ፈጣሪ ማርሎት ብላ ተሰናብታ ወጣች። ቤዛዊትን የአልጋውን ፍራሽ እየነጀች መሬት ላይ እንደ ቄጤማ እየተጎዘጎዘች ነበር። እማማ ስንቅነሽ እንግዷን ሸኝተው የቤዛዊት ጤንነት ፊቷን አንብበው እንደሰጉ ነው። ደሞ እንዳይጀምራት በልባቸው እያሉ ወደ ቤታቸው ወደ ውስጥ ሲዘልቁ ቤታቸው በብጥስጣሽ ስፖንጅ ተሞልቶ ቤዛዊት የማይሰሙ ቃላቶችን እያነበበች በእጆቿ ቀሪውን የፍራሽን አካል እየቧጠጠችና እየነጨች እየወረወረችው ነበር። እንባ ተናነቃቸው። በድህነታቸው በቅጡ የማያውቋት ሴት በልፋት የገዙትን ፍራሽ በታትና በማለቁም አልተጸጸቱ። ሁሌ ቤዛዊትን ሲያዩ በህይወት የሌለችውን ልጃቸውን ስለምታስታውሳቸው ልክ እንደ ልጃቸው ህመም አስቡ ቤዛዊቴ ምን ሆንሽብኝ? ምን ነካሽ? ከጎኗ እንደ ህፃን ልጅ ኩርምት ብሎ ተቀመጡ። ቤዛዊት መልስ አልመለሰች። አይኖቿ ይቧጥጣሉ። ከባድ ስራ እንደያዘ ሰው ተመስጣ ጥፋት ታጠፋለች። ለሷ የሚታወቃት ነገር የለም። ነገር እንደሚበላ ሰው ከንፈሮቿን በቀስታ እያኘከች ታጉተመትማለች። የምታስበው ለእማማ ስንቅነሽ ስላልገባችው እያቀፏትና ፍጹም ብላ ያወራችላቸው ሰውዬ ትዝ አላቸው። ፍጹም ጋር ሄደሽ ነበር ሲሉ ጠየቋት። ቤዛዊት የፍጹምን ስም እንደሰማች እማማ ስንቅነሽ ላይ አፈጠጠች። ፍጹም? ቃላቶቹን እየደጋገመች አይኖቿን እማማ ስንቅነሽ ላይ ተክላ ቤቴ ልሂድ፣ ፍጹም አይመጣም አለችና ትንሽ እንደማሰብ ብላ ይመጣል እንዴ? እማማ ስንቅነሽን አፈጠጠችባቸው። ታስሮ የለም ሲፈታ ይመጣል አሏት። የእርጅና ነገር ሐቃቁን ሳይደብቁ እያወሯት ቤዛዊት የሆነ ነገር ያሰበች ይመስል የእማማ ስንቅነሽን የተገላለጠ ኮርኒስ ላይ አፈጠጠች። አይጥ ማታ ማታ በዚህ ላይ ይሄዳል አይደል? እኔ እኮ አይጥ እፈራለሁ። እማማ ስንቅነሽ እንዳመማት በጤናዋ እንዳልሆነች አሁን አረጋገጡ። እንባ ያቀረረ ፊታቸውን በነጠላቸው እያበሱ የቆመችውን ቤዛዊትን ወደ ራሳቸው አልጋ ወስደው አስተኟት። አይ ሰው መሆን እያሉ እየተንከባከቡ ቤዛዊት እንቅልፍ እንዲወስዳት ፀጉሯን እየዳበሱ አስተኝቷት ሰካራሙ ልጃቸው ጌታቸው እንዲገባ በሩን ሳይቀረቅሩለት ዘጋ አድርገውት ከጎኗ እሳቸውንም ስለ ቤዛዊትና ስለ በፊት ልጃቸው መብሰልሰል እያሰቡ አሸለቡ። ፍጹም ቤዛዊትን አዋርቶ እንደተመለሰ እሱ የሚተኛበት አቅራቢያ አናቱ ላይ ፎጣ የደረበ ሰው ወረቀት እያነበበ አይቶ እንዳላየ ሊያልፈው ሲል ማስረሻ መሆኑን ሲያረጋግጥ ፈቃዱን እንዳያስታውስበት ፊቱን አዙሮ አልፎት ቦታው ደርሶ እንደተቀመጠ የቤዛዊትንና የሱን ታሪክ የጻፈበትን ወረቀት ከቦታው እንደሌለ ሲያስታውስ እንደማበድ አደረገው። ፈቃዱን በያዘው ክራንች በንዴት አናቱን ሲመታው የነበረው ሁኔታ አእምሮ ላይ ታየው። ክራንቹ በፈቃዱ ደም ተለውሶ የፈቃዱ ፀጉር በደም ተነክሮ ታየው። አፉ ውስጥ
የሚጎመዝዝ ነገር ያለ የመሰለው ምራቁን እየተፋ እየተበሳጨ ወደ ማስረሻ ተንደረደረ። አምጣ የወሰድከውን ሲል ማስረሻ ላንባረቀበት። ማስረሻ የፌት ሳቀ። እብድ አፍቅረህ ነው ለካ ሲል በንቀት ወረቀቱን የፍጹም ፊት ላይ በተነለት። ቤዛዊት እብድ አይደለች። መሬት ላይ የተበተነውን ወረቀት እየሰበሰበ አጣጥፎ ኪስ ውስጥ ከተተው። ቤዛዊትን እብድ እንድትላት ማን ፈቀደልህ? ማንስ ሕይወቴን አንብብ አለ? ፍጹም በንዴት እየተለዋወጠ ነው። ማስረሻ በፍጹም ሁኔታ እየሳቀ ነው። በቀልድ ለዛ ባለው ንግግር ታሪክ ሰው በመግደል ስላለቀ ያሳዝናል አለውና አቀብሎት ቤዛዊትን አንዱ ላፍ ያድርግብሃል ብሎ ተንከተከተ። አብዛኛው ሰው በታሪክህ ይስቅብሃል፣ በውድቀት ያላግጥብሃል፣ በድክመትህ ይመጣብሃል። ቀን ሲጥልህ ብዙ ነገሮች ይቀየሩብሃል። ከተከበረ አስተማሪነት ወደ ወንጀለኛ በአንዴው ስትለወጥ፣ የሰው ደም አእምሮ ውስጥ ሲመላለስ፣ ፍቅር ያልከው ነገር ሩቅ ሲሆንብህ፣ ዓለም የተደፋችብህ ሲመስልህ፣ የምታየው የሚያጋጥምህ ነገር ሁሉ አስከፊ ይሆናል። ምንድነው ያልከው? አለ ፍጹም። ሁለቱንም እጆቹን ገፍትሮ ፊቱ ተቀያይሮ ወደ ማስረሻ አንገት እየተንደረደረ ደርሶ ማስረሻን ሲጥ አድርጎ ይዞት ተያይዘው ወደ መሬት ወደቁ። ማስረሻ ከስር ተኝቶ ይንፈራፈራል። ፍጹም ከላይ ያለ የሌላ ኃይሉን ተጠቅሞ አንቆታል። በቅርብ ርቀት የነበሩ እስረኞች ለማገላገል መሯሯጥ ጀምረዋል። የተጣሉትን ሁለቱንም ሰዎች በመከራ አለያዩአቸው። በፍጥነት ባይደርሱ ከባድ ነገር ይፈጠር ነበር። ፍጹም ዓለሙ ሕይወቱ የጠፋ ስለመሰለው ተስፋ ቆርጧል። ከዚህ በላይ ምን መከራ ይፈጠራል? ከእስር ሳልፈታም እዚሁ ልሞት እችላለሁ። ታስሬ እንኳን እንደ ፍቃዱ አይነት መሰሪ ሰዎች ለምን አይተውኝም? ሲል በልቡ ይጠይቃል። የእስረኞችን መጣላትና የገላጋዮችን መጫጫህ የሰሙ የማረሚያ ቤቱ ፖሊሶች ዱላቸውን ይዘው እየሮጡ ገቡ። ፍጹም ማስረሻ ለቁት ጭንቅላቱን ይዞ ቆሟል። ማስረሻ አንገቱን እየነካካ ይህ ሰው ጤነኛ አይመስለኝም እያለ ያወራል። ከፖሊሶቹ አንዱ የተጣላችሁት ሁለታችሁም ተከተሉ ሲል ትዕዛዝ ሰጠ። ፍቃዱና ማስረሻ በሌላ ፖሊስ ተይዘው ወጡ። አንድ ረዘም ያለ ዱላ የያዘ ፖሊስ ውጭ የነበሩት ሌሎችም እስረኞች ወደ ቤታቸው ውስጥ እንዲገቡ ሲያዝ ሁሉም ወደ የክፍሉ ገብቶ ግቢው ጭር አለ። ጭር ካለው ግቢ ውስጥ ጥቂት ፖሊሶችና የተደባደቡት ሁለቱ እስረኞች እየተፋጠጡ ለጥቂት ጊዜ በመሃላቸው ዝምታ ሰፍኖ ቆየ። ፍጹምና ማስረሻን እያፈራረቀ ፖሊሱ እያያቸው ነው። የምን ጥጋብ ነው የሚያጣላችሁ ሲል ሁለቱም ላይ ጮህባቸው። ከእግር እስከ ራሳቸው በአይኑ ቃኛቸው። ማስረሻ ፈጠን ብሎ እሱ ነው አይደለም እያወራ ፖሊሱ በያዘው ዱላ የማስረሻን እግር እየቀለጠመው ወረኛ አትለፍልፍ ዳይ ቁጭ ብድግ አለና ለመማታት ዱላውን ሲያነሳ ማስረሻና ፍጹም ቁጭ ብድግ ማለቱን ተያያዙት። እዚህ የመጣችሁት ጸባያችሁን እንድታረሙ መሰለኝ ፖሊሱ ቆጣ ብሎ ተናገረ። ፍጹም እግሩን ችግር ስላለበት እያመመውና እየከበደው ከማስረሻ በኩል ተቀምጦ መነሳት ሲያቅተው ለመጀመሪያ ጊዜ ዱላ አረፈበት። ኃይለኛ ህመም ተሰማው። ጀርባውን በድጋሚ በዱላው ሲደግሞ በእልህ ከማስረሻ እኩል መስራት ጀመረ። ዳይ እንደዛ ቁጭ ብድግ እያላችሁ እዛ ጋር ደርሳችሁ። ፖሊሱ ሌላ ትዕዛዝ አዘዘ። ወደ ኋላ የቀረ ዱላ እየቀመሰ ነበር። ፍጹም ግን መሃል ላይ እግሩን መንቀሳቀስ ስላልቻለ መሬቱ ላይ ላቡን እየጠረገ ተቀመጠ። ማስረሻም እያለከለከ ነበር። ፖሊሱም እየገላመጣቸው ነው። ሁለተኛ ጸብ ውስጥ እንዳላገኛችሁ ብሎ ዝቶባቸው ትቷቸው ሄደ። የማማ ስንቀነሽ ልጅ ጌታቸው ሌሊት እንደገባ መብራት አብርቶ ቤዛዊትን ባይኑ ፈለጋት። ከእናቷ አጠገብ ሽጉጥ ብላ ተኝታለች።
ጠዋት አገኝሻለሁ ሲል በተኮለታተፈ ድምፅ አወራ። ክፍል 11 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።